የማይሆን ኮመንት ስትጽፉ ማገኛችሁን ሁላችሁንም ብሎክ ነው ማድረጋችሁ። እንትና እንዲህ ነው እንትና እንዲህ ነው ብላችሁ ስትጽፉ ባገኝ ሁሉንም ሚዩት አይደለም ማድረገው። የምታቀሳስሩ ነገር ከዚህ ወደዚህ የምታለኳኩሱ እንትና እንደዚህ ነው እንትና እንደዚህ ነው እያላችሁ ወሬ ነው ይወለዳል። ኖ ኖ ኖ ኖ ይላል መጽሐፍ ቅዱስ። የኔ አባት ኖ ይላል። እንዴት ናችሁ? ቤሪያ ሰላም ነው አለው። ልደት ሻለውለ አለው። እግዚአብሔር ይመስገን። እንግዲህ ዛሬ ወደ ውይይት ነው የምንገባው። እምነት ብቻ በሚለው ርዕስ ላይ የምንማማር ይሆናል። የሰው ልጆች የምርም የሚድኑት በእምነት ብቻ ነው ወይስ በማመን ብቻ ነው ወይ በሚለው ጉዳይ ላይ እንማማራለን። አይ ቲንክ አንተ እንኳን ቤተሰብ ነህ፣ እዚህ ቤት ውስጥ ብዙ ጊዜ አይቻለሁ እና ርዕሱ ለአንተ ብዙም አዲስ አይሆንም፣ ቤቱም ብዙ ለአንተ አዲስ አይደለም አይደለ? ያው አንድ ሁለት ጥያቄዎች አሉኝ። ያው በሱ ላይ ተመነል ደስ ይለኛል። ይሰማል? ኦኬ እሺ፣ እንደዛ ከሆነ እስኪ ከአንተ ጥያቄዎች እንመለስና ምንድን ነው የአንተ ጥያቄ ከርዕሱ ጋር በተያያዘ? እሺ ልደቴ፣ ያው ከርዕሱ ጋር የተያያዘ ነው። ያው በአምደ ሃይማኖት የሚል አፕሊኬሽን ፕሌይ ስቶር ላይ አንድ ኦርቶዶክስ ልጅ አውርድና አንብብ ብሎኝ የኦርቶዶክስ ትምህርትን የተወሰነ ማንበብ ሞክሬ ነበር ነገረ ድነት ላይ። እዛ ጋር ያው እንደምናውቀው የመጀመሪያው እምነት፣ ከዛ ጥምቀት፣ ከዛ በሜሮ መቀባት፣ ከዛ ኮመንት ላይ የማይሆን ኮመንት ስትጽፉ ማገኛችሁን ሁላችሁንም ብሎክ ነው ማድረጋችሁ። ለምሳሌ የስላሴ ልጅ ነኝ የሚል እዚህ ጋር መታችሁ እንትና እንዲህ ነው እንትና እንዲህ ነው ብላችሁ ስትጽፉ ባገኝ ሁሉንም ሚዩት አይደለም ማድረገው፣ ብሎክ 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 እና ዛሬ ብሎክ ማድረጋችሁን የትኞቹንም ሰዎች ማለት ነው ከብሎክ አልፈታችሁ። ብሎክ ማድረጋችሁ የትኞቹንም ሰዎች ከብሎክ አልፈታችሁ። ወሬ የምታቀሳስሩ ነገር ከዚህ ወደዚህ የምታለኳኩሱ እንትና እንደዚህ ነው እንትና እንደዚህ ነው እያላችሁ የምትጽፉ በሁለት ወንድሞች መካከል ላይ ከፍተኛ ጸብ ለመፍጠር የምትሯሯጡ እያንዳንዳችሁን ማለት ነው እያንዳንዳችሁን ክርስቶስ ኢየሱስ ምስክሬ ነው ብሎክ ነው ማድረጋችሁ። ከዛ በኋላ ግን ከብሎክ ግን መቼም አልፈታችሁ መቼም። እና ስርዓት ያዙ። በአንዲት ቤተክርስቲያን ውስጥ ያሉ ሁለት ሰዎችን የእነሱን እንትን የባስ ለመከፋፈል እና የባስ ጸም ለማጫር የባስ ነገሮችን ለማቀጣጠል የምትፈልጉ ሰዎች እዚህ ቤት በጣም ስርዓት ልትይዙ ይገባል። ስርዓት ልትይዙ ይገባል። እና ሞዴሬተሮችም ባልኳቸው ሁኔታ ላይ ያገኟቸውን ሰዎች ሚዩት አይደለም የምታደርጓቸው፣ ብሎክ ነው የምታደርጓቸው። ባልኳችሁ ሁኔታ ላይ የሚገኙትን ሰዎች ሚዩት ሳይሆን ብሎክ ነው የምታደርጓቸው። እንደናንተ አይነት ሰው ነው ነገሩን አጋግሎ ወዳልተፈለገ እና ደግሞ በጣም ወደማይሆን ቦታ ላይ የሚከተው ከታች የሰውን ሀሳብ የምትሰርቁ ናችሁ። እና ሞዴሬተሮች ስራችሁን ስሩ ፕሊዝ። አልደግመውም። ቀጥል ወንድሜ። ሰላም፣ እንኳን ደህና መጣሽ። ዛሬ ቆንጆ ቀን ነው። እሱ እስኪጨረስ ድረስ አንቺም ተዘጋጂ። እንዴት ነሽ? እሺ ልደትዬ፣ ሰላም፣ እንዴት ዋልክ? እግዚአብሔር ይመስገን፣ ሁሉ ሰላም። እንዴት ነሽ? አለሁ ነው። እግዚአብሔር የተመሰገነ ይሁን። አይሰማም ልደትዬ? አይ ቲንክ አንቺ ጋር ቀይ አብርቶብሻል። እሺ ቀጥል ቤሪያ። እሺ ነው መሰለኝ። አውሩ በቃ። አዎ የአንቺ ኔትወርክ ይዞሻል። የአንቺ ኔትወርክ ይዞሻል። ተወያዩ፣ ችግር የለውም አለው። በቃ እሺ ቀጥል
ቤሪያ ምን እያልክ ነበረ? አንድ ወንድም እንደዚህ እዚህ ፕላትፎርም ላይ ስንዋይ አምደ ሃይማኖት የሚለውን የቤተክርስቲያን እሱኛውን ፓርት ነግረኸኛል እኮ እዛ ላይ አንብብ ብሎኝ ሰጀስት አደረገኝና አሎ እሺ ቀጥል ቤሪያ ቀጥል። እሺ ልደት በቃ ካቋረጥኩት ሀሳብ ላይ ልሂድ። እንትን ቦሪንግ እንዳይሆን ምናልባት ከነገረ ድነት ትምህርቱ ላይ አንደኛው የመጀመሪያው ቀዳሚ እምነት ነው ይላል የቤተ ክርስቲያኒቱ ትምህርት። የኔ ጥያቄ ምንድን ነው? አንድ ሰው ከመጠመቁ በፊት ወይም ሚስጥራትን ከማድረጉ በፊት ሲያምን ምንድን ነው በህይወቱ ላይ የሚከሰተው? ለምሳሌ ንስሐ ሲገባ እግዚአብሔርን ማረኝ ሲል ይህ አማኝ ሊሆን ይችላል ወይ ሌላ አማኝ ሊሆን ይችላል። ወደ እምነቱ ሲመጣ ወደዚች እምነት ሊሆን ይችላል ወይም ወደ እግዚአብሔር ተመለሰ ስንል እምነቱ ላይ የሚያመጣለት ጥቅም ምንድን ነው? እና አንድ ሰው ሚስጥራትን ከማከናወኑ በፊት በሚያምንበት ሰዓት በህይወቱ ላይ ሊከሰት የሚችለው ምንድን ነው? ንስሐ ሲገባ ሲያምን እግዚአብሔርን ይቅርታ ሲጠይቅ በህይወቱ ላይ የሚፈጸመው ነገር ምንድን ነው? እምነት ላይ ማለት አልገባኝም። ለምሳሌ ነገረ ድነት ብለን የሚሰጥ ትምህርት አለ። የመጀመሪያው ቀዳሚው እምነት ነው። አንድ ሰው በሚያምንበት ሰዓት ህይወቱ ላይ የሚፈጠረው ነገር ምንድን ነው? ከሚስጥራትን ከማከናወኑ የመዳኑን መንገድ ይጀምራል። አንተ ጋር ስልክ እየጠራ ነው። የመዳኑን መንገድ ይጀምራል። በሚያምን ሰዓት ላይ ያ ሰው በሚያምን ሰዓት ላይ የመዳኑን መንገድ ወይም የመዳኑን ጉዞ ይጀምራል። በዛን ሰዓት ላይ ስለዚህ ልጅነትን ይሰማኛል። ስለዚህ ልጅነትን አላገኘም፣ ይቅርታን አልተቀበለም ብለን ማለት እንችላለን ማለት ነው። ልደት በእምነት ብቻ እንደዛ አካልንማ እኮ ኦልሬዲ ከእናንተ ጋር ምን አከራከረን? ወደ እናንተ እምነት ለምን አንመጣም? ሰው ባመነ ሰዓት ላይ የኃጢአት ስርየት፣ ሰው ባመነ ሰዓት ላይ ልጅነትን፣ ሰው ባመነ ሰዓት ላይ የኃጢአት ስርየትን አገኘ የምንል ከሆነ ከእናንተ ከፕሮቴስታንት የተለየ እምነት ምን ይኖረናል ታዲያ? ሰው በሚያምን ሰዓት ላይ የመዳን ጉዞውን ይጀምራል። እምነት የመዳን በር ነው። ወደ መዳን የምትገባበት የመጀመሪያው ትልቁ በር እምነት ነው። ስለዚህ ታምናለህ። በምታምን ሰዓት ላይ ግን በዛው ቅስፈት ግን ልጅነትንና የኃጢአት ስርየትን ታገኛል ብለን ግን አናምንም። መጽሐፍም አያምንም። የመዳን ጉዞውን ግን ትጀምራለህ። ለማመን የሚጀምረው መልካም። ሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ ያለው እንዴት ታየዋለህ ልደት? አሁን ካልከው ሀሳብ ጋር አሁን ወደ ውይይት ገባን አይደለ? ይሄ ነበረ ጥያቄ። አዎ ይሄ ነው ጥያቄ። ኦኬ ይሄ ጥያቄ ከሆነ ደግሞ አሁን እየተጠያየቅን እንሄዳለን ማለት ነው። ሐዋርያት ሥራ ምዕራፍ 3 ቁጥር ስንት? ቁጥር 19። ኦኬ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም አለ። እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያት አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበሉ ዘንድ ይገባልና። ታዲያ እዚህ ጋር ምን እዚህ ክፍል ላይ ምን ቤሪያ ወንድም አለ? አቤት አለው። እዚህ ክፍል የሐዋርያት ሥራ 3:19 ላይ ምን እንግዲህ ከጌታ ፊት የመጽናናት ዘመን እንዲመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም አለ። ንስሐ ግቡ የሚለው ከኃጢአት መደምሰስ ጋር አላገናኘውም። ኦኬ እነዚህ ሰዎች አስቀድመው በመጀመሪያው በጴጥሮስ ስብከት ወደ ክርስቶስ የተጨመሩ ናቸው ወይስ አይደሉም? እነዚህ ሰዎች አዲስ ሰዎች ናቸው። ወንጌል ተሰበከላቸው። ከዛ ንስሐ ግቡ ብሎ ነው ቅዱስ ጴጥሮስ የተናገራቸው። ከሚስጥራት በፊት ንስሐ ሲገቡ የኃጢአትን መደምሰስ አያገኙም። ከሚስጥራት በፊት ንስሐ ስትገባ የኃጢአት ስርየትን ታገኛለህ። ከሚስጥራት በፊት ንስሐ ስትገባ የኃጢአት ስርየትን ታገኛለህ የሚል
ትምህርት አልያዘም። ይህ የመጽሐፍ ቅዱስ ክፍል ኦፍኮርስ ሰው ንስሐ ሲገባ ወደ ኃጢአት ስርየቱ ጉዞውን ይጀምራል እንጂ በዛኑ ቅስፈት ንስሐ በገባበት ሰዓት ላይ የኃጢአት ስርየትን ያገኛል ማለት አይደለም። እንደዛማ ከሆነ አንድ ምዕራፍ ዘለህ የመጣኸው ሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ ምንድን ያላቸው? ይህንን በሰሙ ጊዜ ልባቸው ተነካ፣ ጴጥሮስና ሌሎች ሐዋርያት ወንድሞች ወይ ምን እናድርግ አሏቸው ይላል። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ይላል። ንስሐ ግቡ አለ። ከዛ በኋላ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስም ስጦታ ትቀበላላችኋል። እዚህ ጋር ጴጥሮስ ምንድን ነው እያላቸው ያለው? እዛ ጋር ሌላ እዚህ ጋር ሌላ ይናገራል። ቤሪያ መጽሐፍ ቅዱስ ይናገራል። ምዕራፍ 2 ቁጥር 30 ምዕራፍ 2 ቁጥር 38 እና ምዕራፍ 3 ገባኝ። ምዕራፍ 3 ቁጥር 19 እንዴት ታስማማዋለህ ልደት? እኔ ከማስማማት አልተጋጨብኝም። ገና ከጅምሩ ሁለቱ ክፍል 3:19ም ሆነ 2:38 እኔ አልተጋጨብኝም በመጀመሪያ ደረጃ። አንተ ግን ተጋጭቶብህ ከሆነ አንተ ሁለት የተለያየ ሀሳብ ከሆነ ያየኸው እንዴት ተረዳኸው? ምዕራፍ 2 ከቁጥር 38 እና ምዕራፍ 3 ቁጥር 19ን አንተ አስረዳኝ መጀመሪያ ለአንተ። ምክንያቱም እነዚህ ሁለት ሀሳቦች የተለያዩ ስለሆኑ አንተ አስረዳኝ። 2:38 ላይ ምን እያለ ነው? 3:19 ላይስ ምን እያለ ነው? ገባኝ። አሁን ምዕራፍ 3 ቁጥር 19 ላይ እኔ የተረዳሁት ምንድነው? አንድ ሰው የኃጢአት ስርየት ሲያገኝ ኃጢአቱ እንዲደመሰስለት ንስሐ መግባት እንዳለበት ምዕራፍ 3 ቁጥር 19 ቁጥር 3:19 እንደዛ ነው የተረዳሁት። ምዕራፍ 2 ቁጥር 38 ግን ንስሐ መግባትንና በኢየሱስ ስም መጠመቅን ሁለት ነገር አስቀምጧል። ሁላችንም እንደምናነበው እዚህ ጋር ስለምን እየተናገረ ሁለቱ ነገሮች እዚህ ጋር ስለምን እየተናገረ ነው? 2:38 ላይ ደግሞ ስለምን እያወራ ነው? እዛ ጋር ንስሐ በመግባት የኃጢአት ስርየት ይገኛል እያለ ነው አልከኝ አይደለ? አንተ ነው አይደል? እዛ እያልከኝ ነው አይደለ? ኦኬ እሺ። የሐዋርያት ሥራ 2:38 ላይስ ምን እያለ ነው ያለው? የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ደግሞ የሚለው አንድ ሰው ንስሐ መግባት እንዳለበት እንደገና ደግሞ በኢየሱስ ስም መጠመቅ እንዳለበት ሁለቱን ሲያደርግ የኃጢአት ስርየት ይገኛል የሚል ትርጉም ነገር ነው ያለው። ግን ማብራሪያ ይፈልጋል። ስለ ኃጢአት ስርየት ያወራው ምዕራፍ 2 ከቁጥር 38 ላይ ከምን በኋላ ነው? ከንስሐና ከጥምቀት በኋላ ነው። ግን ከ3:19 ጋር ይዛመዳል። ማብራሪያ ይፈልጋል ነው 2:30። ስለዚህ አንተ ሁለቱ ተጋጭቶብሃል ወይስ ደግሞ ተስማምቶልሃል? አልተጋጨብኝም። አልተጋጨብህም? ካልተጋጨብህ ታዲያ እኔን ለምንድን ነው የምጠይቀኝ? እኔ የምጠይቅህ 3:19 ላይ አንድ ሰው ንስሐ ሲገባ ከጥምቀት በፊት የኃጢአት መደምሰስ ያስከው። አንተ ከሁለቱ የትኛውን የመጽሐፍ ቅዱስ ክፍል ያስከው? አንድ ሰው ንስሐ ሲገባ የኃጢአት ይቅርታ እንደሚያገኝ አንተ የያዝከው የ3:19 ነው ማለት ነው። አዎ ልደቴ እንጂ የ2:38 አትቀበለውም። 2:38 ትርጉም ይፈልጋል ነው። አትቀበለውም ወይ? ልክ እዛኛው ጋር ቃሉን ቀጥታ እንደተቀበልከው ማለት ነው። ቃሉን ቀጥታ እንደተቀበልከው እዚህ ጋር ያለውን ቃል አትቀበለውም በቀጥታ? አይ አይደለም፣ በቀጥታ ትቀበለዋለህ። ቃል በቃል ቃሉን ትቀበለዋለህ። እዚህኛው ክፍል ላይ 2:38 ላይ ያለው ኖ እቀበለዋለሁ፣ ግን ትርጓሜ ይፈልጋል ነው። እሱን ልናገርና የምተረጉመው እዛኛው ጋር ቃሉን በቀጥታ አንድ የመጽሐፍ ቅዱስ ክፍል ላይ ሊያውም ሐዋርያት ሥራ ላይ ለራስ ሲሆን በቀጥታ ትቀበለዋል። ለአንተ የማይስማማ
ቴንኪዩ ሶላማጢስ። ለአንተ የማይስማማ መስሎ ስታገኘው ደግሞ ምን ብለህ ትናገራለህ? ለአንተ የማይስማማ መስሎ ስታገኘው ደግሞ አይ ይሄኛው አንድምታ ይፈልጋል አለ። ለምንድን ነው እንደዛ የምትለው? መቀበል ካለብህ ሁለቱም የእግዚአብሔር ቃል ነው። ይሄኛውም የእግዚአብሔር ቃል ነው፣ ይሄኛውም የእግዚአብሔር ቃል ነው። ስላልተመቸ ብቻ ያንተን ትምህርት የሚቃወም የመጽሐፍ ቅዱስ ጥቅስ ስለመሰለህ እና የኃጢአት ስርየት የተገናኘው ንስሐ በመግባት እንዲሁም ንስሐ ከመግባት በኋላ ደግሞ በኢየሱስ ክርስቶስን በመጠመቅ እንደሆነ ስታይ ማብራሪያ ይፈልጋል አልክ። ለምንድን ነው ማብራሪያ ይፈልገው? ዋይ አንደኛው ጋር ማብራሪያ ይፈልጋል፣ አንደኛው ጋር ማብራሪያ ይፈልጋል። ለምን? ሪዙን ልናገር እኮ ነው። ገባኝ። ሪዝኑን ለመናገር ነው። 3:19 ላይ ንስሐን ብቻ ካለ 2:38 ላይ ደግሞ ጥምቀትና ንስሐ ካነሳ ታዲያ ማብራሪያ አይፈልግም ብለን ቀድሞ የመጣው የትኛው ነው? እንደውም በጽሁፍ ደረጃ በትምህርት ደረጃ ቀድሞ የተነገረው የትኛው ነው? ቀድሞ የተነገረው የትኛው ነው? ወንድም 2:38 ስለዚህ መብራሪያት ያለበት እንደውም የትኛው ነው? ሙሉ እኮ ነው የምናነባው እንጂ ያለ ነው ቀድሞ የኛው ስለተነገረ ቀድሞ የሐዋርያት ሥራ ምዕራፍ 2:38 ጴጥሮስ የሰበከው የመጀመሪያው ስብከት ነው አይደለ? ወንድም የመጀመሪያው ስብከት ነው። ጴጥሮስ የሰበከው የመጀመሪያው ስብከት ነው። ጴጥሮስ የሰበከው የመጀመሪያው ስብከት ከሆነ ይሄ ቃል ማለት ነው። ስለዚህ አንተ ለመጀመሪያ ጊዜ የሰማኸው ይህን ክፍል ነው። ስለዚህ የሰው ልጆች የሚድኑት ምን በማድረግ ነው ብለን የምታምነው ማለት ነው። ማመን ያለብህ በጴጥሮስ ስብከት መሰረት፣ በመጀመሪያው የሰማኸው የጴጥሮስ ስብከት መሰረት ማለት ነው። ለምን መሰለ ልደትዬ፣ ምዕራፍ 2:38 ላይ ንስሐና ጥምቀት፣ ምዕራፍ 3 ላይ ደግሞ ንስሐ ካለ በንስሐ እዛ ጋር የኃጢአት ይቅርታ ከተገኘ እንደዛ ቀድሞ የመጣው ንስሐ ነው ወይስ ጥምቀት ነው? ይኸውልህ የሰው ልጆች የኃጢአት ስርየት ለማግኘት በንስሐ መጀመር አለባቸው ነው ክፍሉ። መጽሐፍ ቅዱስን ምን መሰለ በምልአት የመረዳት ግዴታ አለብን። እኛ ሁላችንም አንዱን ክፍል ለብቻው ነጥለን ሳይሆን እንዳጠቃላይ የእግዚአብሔርን ሐሳብ ወይም የመጽሐፍ ቅዱስን ሐሳብ በምልአት መቀበል ይኖርብናል። ላስረዳህ ባጭሩ። ሐዋርያት ሥራ ምዕራፍ 2:38 ላይ ጴጥሮስ የመጀመሪያውን ስብከት ነው አለ የሰበከላቸው። በቃ ልክ መንፈስ ቅዱስን ከተቀበሉ በኋላ ለተሰበሰቡት ሰዎች ምን ብሎ ሰበከላቸው? እንግዲህ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔርም ጌታ ክርስቶስ እንዳደረገ የእስራኤል ወገን ሁሉ በእርግጥ ይወቅ አለ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ አላቸው። ንስሐ መግባት ማለት የኃጢአት ይቅርታን መጀመሪያ ዋነኛው መንገድ ነው። ያለ ንስሐ የሰው ልጅ የኃጢአት ስርየትን መቀበል አይችልም። ኦኬ ንስሐ ብቻውን ነው የኃጢአት ስርየት? ንስሐ የኃጢአት ስርየት የሚሰጥ እኮ በክርስቶስ ኢየሱስ በኩል ነው። ቀጠል አለና ምን አለ? ንስሐ መግባት ለኃጢአት ስርየት መንገዱ ነው። ቀጠል አለና ኃጢአታችሁ ይሰረይ ዘንድ አለ እያንዳንዳችሁ በኢየሱስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ አለ። ንስሐ መግባት፣ በንስሐ መግባት ውስጥ መጸጸት ይኖራል፣ ወደ ጌታ መመለስ ይኖራል፣ ማመን፣ እነዚህ ነገሮችን ያካትታል። እና የኃጢአት ስርየት ያገኙ ዘንድ ግን እነዛ ልባቸው የተነካ እና በይቅርታ ወደ እግዚአብሔር የመጡት በክርስቶስ ኢየሱስ ስም ሊጠመቁ ይገባቸዋል። ይሄ ግልጽ ቃል ነው፣ ወደዛ ወደዚህ የማያሻማ። ቁጥር 19 ላይ ያለውን ደግሞ እንየው። ሐዋርያት ሥራ 3 ላይ የተለየ ነገር ስለማይሆን ከፍ ብለን እናንብበው። እንደዚህ አለ ከቁጥር 13 ላይ የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናውን ኢየሱስን አከበረው አለ። እናንተ ግን ቅዱሱን ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ። አይሁዳውያንን ነው እያላችኋል። የሕይወትም ራስን ገደላችሁት፣ እርሱ ግን እግዚአብሔር ከሙታን አስነሳ። ለዚህም ነገረኛ ምስክሮች ነን አለ። ኦፍኮርስ በስሙም በማመን ይህን የምታዩትንና የምታውቁትን የእርሱን ስም አጸናው። በእርሱም በኩል የሆነው እምነት በሁላችን ፊት ይህ ፍጹም ጤናን ሰጠው። ስለ ፈውስ ነው እያወራ ያለው፣ እያየ ነው። አሁንም ወንድሞቹ እናንተ እንዳለቆቻቸው ደግሞ ባለማወቅ እንዳደረጋችሁ ታውቂያለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው። እንግዲህ ከጌታ ፊት የመጽናናት ዘመን እንዲመጣላችሁ ለማን ነው? ለአይሁዳውያን። ምን ላደረጉት? ክርስቶስን ለሰቀሉት ለተቃወሙትና በተደረገው ተአምራት ለተደነቁት ለነዛ
ምን አላቸው? እንግዲህ ከጌታ ፊት የመጽናናት ዘመን እንዲመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። ስለዚህ ጴጥሮስ እያደረገ ያለው ወደ ኢየሱስ ክርስቶስ እንዲመለሱ። በንስሐ መግባት ውስጥ ምን አለ? ወደ ክርስቶስ ኢየሱስ መመለስ አለ። ወደ ክርስቶስ ኢየሱስ በመመለስ ውስጥ ደግሞ በክርስቶስ ኢየሱስ ስም የኃጢአት ስርየትን አለ። በኢየሱስ ክርስቶስ ስም የሚገኘውን የኃጢአት ስርየት ደግሞ የሚያገኙት እነዚህ አምነው በአብ በወልድ በመንፈስ ቅዱስም በሚጠመቁ ሰዓት ላይ ነው። ይሄ አንድ ጊዜ ብቻ የተነገረ ክፍል አይደለም። በቀላሉ ከሐዋርያት ስራ ሳንወጣ ማለት ነው። ከሐዋርያት ስራ ሳንወጣ ለአንተ ሌላ ተጨማሪ አንድ ማብራሪያ ልስጥህ። ሐዋርያት ስራ ላይ እንደዚህ ይላል። ሐዋርያት ስራ ምዕራፍ 22 ከቁጥር 16 ላይ ሐዋርያት ስራ ምዕራፍ 22 ከቁጥር 16 ላይ አሁንም ስለምን ትዘገያለህ አለ። ተነስና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ አለው። አሁን እዚህ ጋር ቅዱስ ጳውሎስን ነው አይደል ይሄን ያለው ቤሪያ ወንድሜ ይህንን ቃል እየተናገረ ያለው ሐዋርያው ጳውሎስን ነው አይደለ? ለብቻ ነው እያወራ ያሉት ሰዎች አለ ልጁ ወይንስ እኔ ለብቻ እያወራ ነው? የኔ ድምፅ ይሰማል እንዴ? አለው ኔትወርክ እንትን እስካሁን የተናገርኩትን ኔትወርክ ነው ነበር። እስካሁን ግን ሳስተምሮ ስናገረው የነበረውን ቃል ሰምተው ነበረ ቤሪያ? ሰምቻለሁ። ስለዚህ ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ያለውን የቅዱስ ጳውሎስን ታሪክ ታውቀዋለህ? ሰምቻለሁ። ሐዋርያት ሥራ ቆይ ሚዩት አታድርገው። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ያለውን የቅዱስ ጳውሎስን ታሪክ ሰምተኸዋል አይደለ? አዎ አውቀዋለሁ። አዎ እዛ ክፍል ላይ አሁንስ ለምን ትዘገያለህ? ተነስትና ስሙን እየጠራ ተጠመቅ ከኃጢአትህም ታጠባል። በዚህ ሰዓት ላይ ሐዋርያው ቅዱስ ጳውሎስ ቀድሞ ንስሐውን ተቀብሎ ነበር አልነበረም? ተቀብሏል። ስሙን እየጠራ የሚል ነገር አልተጻፈም። ልደት ኖ የኃጢአት ስርየትን ከማግኘቱ በፊት በንስሐ መጥቷል አልመጣም? ልቡ እንደተነካ ነው እንጂ ንስሐ እንደገባ እዛ ጋር የሚናገር ግልጽ ነገር በደንብ የተባለ ምንድን ነው? መጸጸት እኮ ነው። በልብ መነካት እኮ ነው። ንስሐ እኮ ያ እኮ ነው። ሌላ ነገር እኮ አለ። ንስሐ ቃሉ ምን ማለት ነው? እስኪ የቃሉ ትርጉም ንገረኝ እስኪ። ምን ማለት ነው ንስሐ ማለት? የቃሉ ጥሬ ትርጉም ምንድን ነው? አንደኛ መጸጸት፣ መመለስ ማለት ነው። ንስሐ መመለስ ማለት የልብ መነካት ነው አይደለም? ቤሪያዬ ወንድሜ መመለስ ማለት የልብ መነካት ነው ወይንስ አይደለም? በዚህ አጋጣሚ እንኳን ለአባቶች ቀን በሰላም አደረሳችሁ ክርስቲያኑ። አንድ ይቅርታ፣ በዚህ አጋጣሚ እንኳን ለአባቶች ቀን ሁላችሁንም በሰላም አደረሳችሁ። አባታችሁ በህይወት ያለም አባታችሁ በህይወት የሌለም ሁላችሁ አንድ ቤሪያ ሚዩት አድርግልኝ፣ ይቅርታ። እንኳን ለአባቶች ቀን በሰላም አደረሳችሁ። በህይወት ያለላችሁ አባታችሁን እግዚአብሔር አምላክ ይጠብቅላችሁ። በህይወት የሌለ ወይም ደግሞ ወደ እግዚአብሔር የሄደንም ባለበት ቦታ በገነት ለአባታችሁ እግዚአብሔር አምላክ ረፍትን ይስጥልን እና በእርግጠኛ አባት አለን፣ አንድ አባት ለሁላችንም። እንግዲህ አንድ አባት አብ ያለን አይደለምን? ለሁላችን አንድ አባት አብ ያለን አይደለምን? አለ። አባታችሁ በህይወተ ሥጋ አብሯችሁ የሌለም አባታችሁ በህይወተ ሥጋ አብራችሁ ያለ አንድ አባት አለን። ሁላችንም እግዚአብሔር አለን፣ አባታችን እግዚአብሔር አለ። አባባ ብለን የምንጮህበትን የልጅነትን መንፈስ ተቀብለናል። ግን ቢሆኑም ደግሞ የሥጋ አባቶቻችን አብረውን ቢሆን አንዳንድ ጊዜ ይቅርታና ቤሪያ ቆይ ትንሽ ደቂቃ። አንዳንድ ጊዜ ሰዎች መክሊት ምንም አይነት ነገር እዚህ ቤት ጊፍት መስጠት አይጠበቅብሽም። ያደረግሽው ነገር በጣም የሚያሳፍር ነገር ስለሆነ ብዙ ጊዜ የአባት ነገር ሲወራ ሰዎች የአባትን መከራና እንትን ሁሉን ነገር ለእናት ብቻ ሲሰጡ እንመለከታለን። ይሰማል ልደት፣ ይቅርታ ቆይ አንዴ ታች ጠብቀኝ። አብዛኛው ጊዜ ካያችሁ አባትነትን በእናትነት ውስጥ ብዙ ጊዜ ተሸፍኖ ትችላላችሁ። በእርግጥ ትልቁን ድርሻ የምትወስደው እናት ናት። አባትም ራሱ ግን በጣም ትልቅ ዋጋ አለው በቤት ውስጥ። በጣም መልካም እና ደጋግ አባቶች አሉ ለልጆቻቸው የሞት ዋጋ የሚከፍሉና ጀግና አባቶች አሉ። እውነቱን ለመናገር በቃ
የምርም አባት ይሆኑና አባትነት በጣም ትልቅ ስጦታ ነው፣ በጣም ትልቅ ጸጋ ነውና አባት በህይወት ያላችሁ ሰዎች የታደላችሁ ናችሁ። አባታችሁን እግዚአብሔር ይጠብቅላችሁ። ከዚህ ዓለም በሞት የተለዩአችሁም ደግሞ እግዚአብሔር ነፍሳቸውን በአብርሃም በይስሐቅ በያዕቆብ እቅፍ ያኑርላችሁ። አባቶቻችሁን ተንከባከቡ። አባት መከታ ነው። ሲቸግረው አይቸግረው አይታወቅም። አባት ይቸግረው አይቸግረው አይታወቅም። ደስ ይበለው አይበለው አታውቁትም፣ አትለዩትም። ስሜቱን ገልጾ መናገር የሚችል አይደለም። ስሜቱን ገልጦ መናገር የሚችል አቅም ያለው አይደለም እና እንኳን ለአባቶች ቀን በሰላም አደረሳችሁ ለማለት እወዳለሁ። ሁላችሁም በዚህ አጋጣሚ እና መልከት እንሞክራለን። ሰው እናትም አባትም ሆኖ የሚያሳድግ አባት እንዳለ በዚህ አጋጣሚ መርሳት አይኖርባችሁም። ጀግና የሆኑ አባቶች አሉ በዚህ ዓለም ላይ እናትም አባትም። ለምሳሌ አሁን አደመ የሚባለውን ታውቁታላችሁ? አደመ የሚባለውን 3 ልጆች ያሉት እዚህ ቲክቶክ ላይ 2 ሴት ልጆችና 1 ወንድ ልጅ ያለው አይታችሁታል አይደል? እሱን ሰው ምን አይነት አባት እንደሆነ ይሄ ሰውዬ ሊሸለም አይገባውም። ይህ አባት እናታቸው በልጅነታቸው ከሞተች በኋላ ልጆቹን እናትም አባትም ሆኖ ያሳደገ ጀግና፣ ልጆቹ እናትም አባትም ሆኖ ያሳደገ እጅግ በጣም ጀግና ቆራጥ። እኔ እሱ ሰው በጣም ይገርመኛል። ለሱ ሰው በጣም አክብሮት አለኝ፣ እጅግ በጣም ማለት ነው። አክብሮቴ በጣም የላቀ ነው እና እሱ ምሳሌ መሆን ይችላል ለብዙዎቹ፣ አርአያ መሆን የሚችል ትልቅ ሰው ነው እና ያንን ለማለት ነው። ወደ ትምህርታችን እንመለሳለን። እምነት ብቻ የሚለው የፕሮቴስታንቱ የስህተት ትምህርት በጣም ብዙ ጊዜ ያጋልጠነዋል። በጣም ብዙ ጊዜ ተወያይተንበታል። በጣም በርካታ ጊዜ ሀሳቦችን አንስተን ተነጋግረንበታል። መረሳት የሌለበት ነገር ግን መጽሐፍ ቅዱስ ከማያውቃቸው እጅግ እንግዳ ከሆኑ ትምህርቶች ውስጥ መጽሐፍ ቅዱስ የማያውቃቸው እጅግ እንግዳ ከሆኑ ትምህርቶች ውስጥ የመጀመሪያውና ዋነኛው ራሱ መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። ራሱ መጽሐፍ ቅዱስ ብቻ የሚለው ትምህርት ነው እና መጽሐፍ ቅዱስ ብቻ የሚለው ትምህርት ለራሱ ለመጽሐፉ ራሱ እንግዳ ነው። በጣም በሚገርም ሁኔታ አንቺ ሊዶ አታርፊ ለመጽሐፍ ቅዱሱ ራሱ ይኸው ለዚህ መጽሐፍ ቅዱስ በራሱ እንግዳ የሆነ ትምህርት ለዚህ ለ1954 መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ ራሱ እንደው ቢሰማ እኔ እንደዚህ አይነት ትምህርት የለኝም፣ እኔ እንደዚህ አይነት ትምህርት አላቅም፣ እንደዚህ አይነት ትምህርት ጭራሽ መጽሐፍ ቅዱሳዊ አይደለም ብሎ ነው የሚናገረው። ሌላኛው እምነት ብቻ የሚለው ፌዝ አለው ወይንም ደግሞ ሶላፊዴ የሚባለው እሱ ራሱ እጅግ ለመጽሐፍ ቅዱስ እንግዳ የሆነ አላውቀውም ነው የሚለው። ይሄ መጽሐፍ ይህንን ትምህርት ቢሰማ መጽሐፍ ቅዱስ ብቻ የሚለውን ትምህርት ማለት ነው አላውቀውም፣ እኔ እንደዚህ አይነት ትምህርት የለኝም፣ እኔ ማላስተምረውን አታስተምሩ፣ ለዚህ ቃልና ለዚህ እውነት ተገዙ ነው የሚለው። እጅግ ፕሮቴስታንት ዲስሪስፔክት ከሚያደርጉት መጽሐፍ አንዱ መጽሐፍ ቅዱስ ነው። በምን የማይናገረውን እንደሚናገር አድርገው በማቅረባቸውና በመናገራቸው። ሶሪ ለቃላት አጠቃቀሚ፣ ግን መጽሐፉ የማይለውን ነገር አስገድዶ ማስባል በራሱ ይሄ መጽሐፍ ቅዱስን ሀራስ ማድረግ ነው፣ አቢዩዝ ማድረግ ነው። ልክ አንድን ሰው አንድ ወንድ አንዲትን ሴት ማለት ነው ሳትፈልግ ወይም ደግሞ ለግንኙነት ዝግጁ ሳትሆን አስገድዶ ግንኙነት ይፈጽማት ደፈራት ነው የሚባለው አይደል? ደፈራት ነው የሚባለው አይደል? ፕሮቴስታንቱ መጽሐፍ ቅዱስን በጣም ነው የተዳፈረው። የማይለውን የማያስተምረውን ቃል በግድ ነው የሚያስብሉት። በግድ በቃ ገግመው ማለት ነው። ለምሳሌ ዮናታን አክሊሉ ከሚናገራቸው ለምሳሌ መልካም ስራ ስንል እያንዳንዱ ፕሮቴስታንት ልክ መልካም ስራ ስንል የህግ ስራ አስመስለው ነው የሚናገሩት አይደለ? መልካም ስራ ብለን ስንናገር የህግ ስራ ለሙሴ የተሰጠውን ስራ እንዴት በዛ ይደረግ መቼ አለን? መጽሐፍ ቅዱስ ስለ ህግ ስራ ብቻ አይደለም እየተናገረ ያለው፣ በጎ ስራ ብሎ ደግሞ ያስቀመጠው ደግሞ ጥቅስ አለው እና መጽሐፉን አታስጨንቁት። ከዚህ በላይ
ፑሽ አታርጉት። መጽሐፍ ሲናገር ያመነ የተጠመቀ ይድናል ይላል። ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያመነ የተጠመቀ ይድናል ይላል መጽሐፉ። ፕሮቴስታንቲዝም ይመጣና ነው በእምነት ብቻ ነው የሚዳነው። ለምሳሌ ይሄን ፕሮቴስታንት አድርገን እናስበው። ይሄኛው መጽሐፍ ቅዱስ ይሄኛው ይነሳና መዳን በእምነት ብቻ ነው ይላል። ትክክለኛ የእግዚአብሔር ቃል ደግሞ ይመጣና አረ አይደለም ያመነ የተጠመቀ እኮ ነው የሚድነው ብሎ ደግሞ ይናገራል። ቀጥልልንና ፕሮቴስታንቱ ይመጣና ምን ብሎ ይናገራል? የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ወይንም ደግሞ ቅዱስ ቁርባን ምሳሌ ነው እንጂ የዘላለም ሕይወትን አይሰጥም ብለው ይናገራሉ። ከዛ ለዚህም ምስክር መጽሐፍ ቅዱስን ሲያቀርቡ መጽሐፍ ቅዱሱ ግን በተቃራኒው ምን ይላል? ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ስለዚህ ተረት ነው። ተረት ከሆኑ የፕሮቴስታንት ትምህርቶች ውስጥ እጅግ በጣም ሰው ሰራሽና ተረት ከሆኑ የፕሮቴስታንት የመጀመሪያው ትምህርት መጽሐፍ ቅዱስ ብቻ ማለት በጣም ተረት ነው። የሰው ትምህርት ስለሆነ ሰው ሰራሽ የሆነ ትምህርት ነው። ማብራሪያውም ጭራሽ ተረት ነው። ሲቀጥል እምነት ብቻ የሚለው ትምህርት ተረት ነው። መጽሐፍ ቅዱስን ጭራሽ የማያውቀው ማለት ነው። ጭራሽ የማያውቀው በቤተክርስቲያን አባቶች የማይታወቅ በመጽሐፍ ቅዱስ ታሪክ ውስጥ የማይታወቅ በመጽሐፍ ውስጥ ያልተጻፈ ማለት ነው እና ተረት ከሆነ ትምህርት የመጀመሪያው መጽሐፍ ቅዱስ ብቻ፣ ሲቀጥል ደግሞ ምን የሚለው እምነት ብቻ የሚለው፣ ቀጠል ሲል ደግሞ ምን የሚለው ደግሞ ጸጋ ብቻ የሚለው ትምህርት ሰምሃው አያም ፍሌክሲብል ሶላስ ክርስቶስ የሚለው ላይ ፍሌክሲብል ነኝ እኔ። ግን ትምህርቱ እንደዛ ነው። በጣም በሚገርም ሁኔታ አንድ በአንድ እየገለጥ ነው እንሄዳለን። ሉክ ሐዋርያው ጳውሎስ ሲናገር ምን እንዳለ ሐዋርያው ጳውሎስ ሲናገር ምን አለ? በቃላችንም ይሁን በመልእክቶቻችን የሰጠናችሁን ትምህርት ያዙ፣ ወግ ያዙ። በቃል የተሰበከ አለ፣ በመልእክት ደግሞ የተላለፈ ያለ። ስለዚህ ያዙት የተባለው ሁለቱንም ነው። የእግዚአብሔር ቃል የተጻፈውም ያልተጻፈውም የእግዚአብሔር ቃል ነው። ስልጣናዊ ነው። ኦኬ። እምነት ብቻ የሚለው ትምህርት ግን ዛሬ የምንሄድበት ትምህርት ደግሞ እሱ ነው። አናግሩት ይሄንን መጽሐፍ ቅዱስ። እምነት ብቻ ብለህ ታስተምራለህ ወይ? ይኸው ምሳሌ ከዚህ መጽሐፍ ቅዱስ ጋር እናወራ። እምነት ብቻ ብለህ ታስተምራለህ ወይ? እስኪ አንድ ጥቅስ አለ ወይ መጽሐፍ ቅዱስ ውስጥ? አንተ ውስጥ እስኪ አንድ ጥቅስ አለ ወይ? እምነት ብቻ ወይም ሰዎች በእምነት ብቻ ይድናሉ የሚል አለ ወይ? አረ እንደውም በተቃራኒው ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ነው እኮ እኔ ምለው። ያዕቆብ ምዕራፍ 2 ቁጥር 24 እንደውም በተቃራኒው የሚናገረው ሰው በእምነት ብቻ ሳይሆን ይላል። እና አንብቡ። እኔ ዮናታን የበቃኝ ማለት ነው ጋይስ፣ ዮናታን አኪሉ የበቃኝ የዘጋኝ የያዕቆብ መልእክት ላይ ያለውን ይሁዳ ላይ ፈልጉት ያለ ሰዓት ላይ ነው። ዘጋኝ ጋይስ፣ በቃ አለቀ። ለሱ ሰውዬ መጽሐፍ ቅዱስ ብሰጠው ደስ ይለኛል። እንደ ሀሳብ መጽሐፍ ቅዱስ ብሰጠው በጣም ደስ ይለኝ ነበር፣ ግን የሚቀበለኝ አይመስለኝም። ብሰጠው ደስ ይለኝ ነበር። ዘጋኝ። የያያም ቪዲዮን አሰማችኋለሁ። ጀለስ ምን እንዳለ እንዲህ ይላል። ይኸው መጽሐፍ ቅዱስ ሆይ ሰው በእምነት ብቻ ነው ወይ የሚድነው? ሁላችንም እንጠይቀው መጽሐፍ ቅዱስና መጽሐፍ ቅዱስ ሆይ ሰው በእምነት ብቻ ነው ወይ የሚድነው? የመጽሐፉ መልስ ደግሞ ከራሱ ከመጽሐፍ ቅዱሱ ደግሞ ስንሰማው፣ እሺ እንዲህ ይላል። የያዕቆብ መልእክት ምዕራፍ 2 ኦኬ ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ማይ ፕሮቴስታንት ፒፕል በዚህ ሰዓት ማይ ፔንቴ ፒፕል ዌር አር ዩ? የት አድርጋችሁት? ሳድ በጣም አቁሙ። በቃ በራሳችሁ መቀለድ አቁሙ ጋይስ፣ አቁሙ ፕሊዝ። እንዴ እንደዚህ አይነት ቀልድ የለም። በህይወት ይቀለዳል እንዴ? ቢቀለድ ኦኬ እሺ፣ እንደዛ አለ። ኖ ልደት አለ ጥቅስ እኮ ሰው የሚድነው በእምነት ብቻ ነው የሚል እኮ ጥቅስ አለ። አረ መጽሐፍ ቅዱሱ ይናገራል። እሺ የቱ ጋር ይሉና ሄደው እሺ ቶሎ በልሻ አምጣው። እሺ እየጠበኩ ነው፣ እቸኩላለሁ።
አረ እኮ ያለ ጳውሎስ በጣም ብዙ ቦታ ተናግሯል። እሺ ከተናገረው ውስጥ አንዱን ኤፌሶንን አላነበብከውም ወይ? ምን ኤፌሶን ምዕራፍ 2 ቁጥር ስንት? ቁጥር 8 እስኪ እናንብበው። ምን ይላል? ጸጋው በእምነት ብቻ አድኗችኋል አይልም። ምናልባት ቁርአን ላይ ይኖር ይችላል፣ ለዛ መጽሐፉ ግን አይልም። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ታዲያ ይኸው በእምነት ብቻ ማለት ይሄ አይደል እንዴ? ለዘመናት ሸወዳችሁ እንደዚህ እያላችሁ ጭራሽ ይሄ ክፍል ስለ እምነት ብቻ የሚናገር ሳይሆን በጸጋ የተገኘውን የእግዚአብሔርን ማዳን የሚናገር ከሥራ ለይቶት እየተናገረ ነው እንጂ እምነት ብቻ ብሎ እያስተማረ አይደለም። ታዲያ እዚህ ክፍል ሲጠቅሱላችሁ ምን እንላችኋለን? የኔ ወንድም ይህ ክፍል እየተናገረ ያለው ሰዎች ያለ ስራቸው እንደሚጸድቁ ነው እንጂ በእምነት ብቻ ይጸድቃሉ እያለ ነው ወይ? ቃሉስ ራሱ በቃልነት ደረጃ አለ ወይ? የለም። እምነት ጸጋው እኮ የሚያድነው በእምነት በኩል ነው እያለ ያለው እንጂ ጸጋው በእምነት ብቻ ያድናል ብሏል ወይ? ማይ ፕሮቴስታንት ፒፕል ኖ አይልም። የግድ ማለት የለበትም እንደዛ። ብቻ የምትለዋን ቃል መጠቀም የለበትም። ኦኬ ብቻ የምትለዋን ቃል ግን አይጠቀማል። እዛ ጋር ግን እምነት ያድናል ብሎ አይደለም የቆመው። ጸጋው ጭራሽ የሚያድነው በእምነት ነው። ጸጋ የእግዚአብሔር ስጦታ፣ ያን ስጦታ ደግሞ የምንቀበለው በእምነት በኩል ነው ያለ። ስለዚህ ጸጋ የሚለውን ፓርት እዚህ ጋር ሜንሽን አድርጎታል። ሶ ይሄኛው ጥቅስ አያስኬድም። እናንተ ኦርቶዶክሳውያን ክርስቲያኖች እናንተ በስራ ነው የሚዳነው ትላላችሁ። ይኸው ጳውሎስ እኮ ከስራ አይደለም አለ። እናንተ ግን ተራራውን ትወጣላችሁ፣ ዳገቱን ምናምን ዳገት ቁልቁለቱን ድንጋይ ትሸከማላችሁ። እማይሉን የለም እና ግን ይህ እኮ በጸጋ ድናችኋል አለ። እኛ መቼ በስራችን የእግዚአብሔር ልጅነት አገኘናለን ብለናል? እኛ መቼ በስራችን የእግዚአብሔር ልጅነት አገኘን አለን አላለም? እኛ እኮ ሄዳነው በጸጋው ነው። የእግዚአብሔር ልጅነት ያገኘነው በጸጋ አምነን በምንጠመቅ ሰዓት ላይ። ኦኬ ይሄንም በዚህ ስንመልስላቸው ቅዱስ ቁርባን ምሳሌያዊ ነው እንጂ የዘላለም ሕይወት አይሰጥም። ከየት አመጣችሁት ይሄን ትምህርት? ጀስት ለምሳሌ ነው እንጂ የዘላለም ሕይወት አይሰጥም። ምን ቅዱስ ቁርባን እውነትህን ነው ወይ? እውነትህን ነው። መቼስ ይህን ትምህርት ከመጽሐፍ ቅዱስ አይደለም ያነበብከው። ቅዱስ ቁርባን የዘላለም ሕይወት አይሰጥም ብለህ ሽንጥህን ገትረህ የምትከራከርበትን ትምህርት መቼስ ከመጽሐፍ ቅዱሱ አይደለም ያነበብከው። መቼስ ከመጽሐፍ ቅዱሱ እንደዛ ካለኛም እኮ እንላለን። ግን መጽሐፍ ሲናገር ማለት ጴንጤዎች ሲናገሩ እንደዚህ አሉ። አረ የዘላለም ሕይወት አይሰጥም ምሳሌ ነው ተብሏል። እሺ መጽሐፍ ቅዱስ ሆይ ስለ ቅዱስ ቁርባን ያለ ትምህርት ምንድን ነው? ምሳሌያዊ ነው ወይንስ እውነተኛ ነው? ይመልሳል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንግዲህ አይሁድ ይህን ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬም እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ኦፕስ ማይ ፕሮቴስታንት ፒፕል በዚህ ሰዓት ላይ ክራይንግ አት ዘ ባክ እንደዚህ ብለው እንዴት ነው? ማን ነው እንደዚህ ብሎ ያስተማረን? ማይ ክርስቲያን ፋሚሊ ደግሞ በዚህ ሰዓት ላይ ዮሐንስ ነው ያስተማረው። ምን እናርገው? እሺ ምን እናርገው? አንቀደው። በቃ ዮሐንስ ያስተማረው። ማይ ክርስቲያን ፒፕል ኮራ ብሎ ኧረ አማናዊ ነው እውነተኛ ነው። እኔ አይደለም ያልኩት፣ ታላቁ መጽሐፍ ቅዱስ ነው የተናገረው ይላል። እንዴት አላየሁትም ይላል ማይ ፕሮቴስታንት ፒፕል። ኖ አይተኸዋል፣ ግን እንደምትፈልገው ነው ያየኸው። መጽሐፉ አንተ እንድታየው በፈለገው መነጽር ሳይሆን ያየኸው አንተ ማየት በምፈልገው መነጽር ነው ያየኸው። ሶ ፌል ያደረግከው ለዛ ነው። ጌታ በግልጽ ሥጋዬ እውነተኛ ነው፣ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው ይልና ጴንጤያን ሲመጡና ምን ይለዋል? አረ ምሳሌ ነው።
ጴንጤያንስ በመጥቶ ምን ይሏል? አረ ምሳሌ ነው። ወይል እኛ ደግሞ እናንተን አይደለም የምንሰማው ሐዋርያትን ነው። እኛ ሐሰተኛ ሐዋርያትን አንሰማም፣ እናንተ የሾሟቸውን ማለት ነው። ስለዚህ እነሱን አንሰማም። የምንሰማው ማንን ይሆናል ማለት ነው? በቀላሉ እኛ የምንሰማው ክርስቲያኖችን፣ የመጀመሪያዎቹ ክርስቲያኖች እነሱም ሐዋርያትን ነው። ኦኬ፣ ይህንን በዚህ ጨረስን። በቅዱስ ቁርባን ላይ ያለን በጥምቀት ይመጡና በጥምቀት የኃጢአት ስርየት አይገኝም። ጥምቀት የኃጢአት ስርየትን አይሰጥም። አረ ቃል በቃል እስኪ ያለ ወይ ጥምቀት የኃጢአት ስርየትን አይሰጥም። ጭራሽ ጥምቀት ለኃጢአት ስርየት አይደለም። ኃጢአት ስርየትን ስላገኘን ነው የምንጠመቀው እንጂ ጥምቀት በፍጹም ለእኛ የኃጢአት ስርየትን አይሰጠንም። ጥምቀት የትም ቦታ ላይ መጽሐፍ ቅዱስ ላይ የኃጢአት ስርየትን ሰጥቶ ያውቃል። እውነትህን ነው ይለዋል። የኛ ኢትዮጵያውያን ጴንጤዎች እንደዛ ይሉናል። ኦኬ እሺ፣ እንደዛ ካላችሁ እኔ ደግሞ ከመጽሐፍ ቅዱሱ ላይ ደግሞ እስኪ ምን እንደሚል ደግሞ እንመልከት። ጴንጤ ጥምቀት የኃጢአት ስርየትን አይሰጥም። እሺ፣ በዓለም ዙሪያ ያሉ ጴንጤዎች እንደዛ አሉ። መጽሐፍ ቅዱስ ምን ይላል? አንደኛ የጴጥሮስ መልእክት ምዕራፍ 3 ከቁጥር 21 ላይ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነት ርድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ጥምቀት አያድንም ጴንጤ። መጽሐፍ ቅዱስስ ይህም ውሃ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል፣ አሁን ያድነናል። ታላቁ መጽሐፍ ቅዱስ ያድናል ይላል። ታላቁ መጽሐፍ ቅዱስ ይኸው መጽሐፍ ቅዱሳችን ምን ይላል? ያድናል። መጽሐፍ ቅዱሳችን ያድናል ይላል። ፕሮቴስታንቱ አያድንም። የምትሰሙትን ምረጡ፣ የምትሰሙትን ምረጡ። አረ ልጨምርላችሁ። በዚህ ብቻ እኮ በዚህ ቢያበቃ ጥሩ ነበር። ሁላችሁም ወደ ቤታችሁ ትሄዱ ነበር። በዚህ ቢያበቃ ጥሩ ነበር። ሌላም አለ ስል ሌላም አለ ስል በዚህ ቢያበቃ ጥሩ ነበር። ሁላችሁም ወደ ቤታችሁ ትሄዱ ነበር። ሌላም አለ ስል ወይዘሮ ጥሎ ዘለን ድፊባቸው፣ ኩራባቸው። እሺ መምሬ ወጣ ገባ። የኤርሚያስ ንግግሮች ሲመቹኝ መምሬ ወጣ ገባ። እሺ ወይዘሮ ጥሎ ዘለል ድፋባቸው፣ ቁምላቸው፣ ድፊባቸው ምናምን በስመ አብ። እሺ ቁጥር 16 ሌላም አለ ስል የኃጢአት ስርየት አይሰጥም ጥምቀት። ኧረ እሺ ታላቁ መጽሐፍ ቅዱስስ? መጽሐፍ ቅዱስ ሆይ ጥምቀት የኃጢአት ስርየትን ይሰጣል ወይስ አይሰጥም? ጴንጤዎች የኃጢአት ስርየት አይሰጥም እያሉ እብን መጽሐፍ ቅዱስ ላይ ግን አንተ ውስጥ ግን የኃጢአት ስርየት አይሰጥም ተብሎ ነው ወይ የተጻፈው? ነው ወይ? ሐዋርያት ሥራ ምዕራፍ 22 ከቁጥር 16 እንደዚህ ይላል፣ አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ማይ ጴንጤ ፒፕል በዚህ ሰዓት ላይ ማይ ክርስቲያን ፋሚሊ በዚህ ሰዓት ላይ ብዬ ነበር እኮ ጥምቀት የኃጢአት ስርየትን ይሰጣል የሚለውን ከመጽሐፍ ቅዱስ ነግሬህ ነበር እኮ። ማድረግ አይቻልም። አሁንም በዚህ ቢያበቃ ጥሩ ነበር። ሁላችሁም ወደ ቤታችሁ ትሄዱ ነበር። ሌላም አለ ስልህ በዚህ ቢያበቃ ጥሩ ነበር። ሁላችሁም ወደ ቤታችሁ ትሄዱ ነበር። ሌላም አለ ስልህ ምንም ማድረግ አልችልም። በቃ ሌላም አለ ስልህ። ኦኬ እንቀጥላለን።
እንቀጥላለን። ቀጣዩ ክፍላችን መጽሐፍ ቅዱስ ሆይ ስራ ለድህነት አስፈላጊ ነው ወይንስ አይደለም? ስራ ለድህነት አስፈላጊ ነው ወይንስ አይደለም? የሰው ልጆች አምነው ተጠምቀው በመልካም ስራ ሲጸኑ የእግዚአብሔር መንግስት ይወርሳሉ አይወርሱም? በበጎ ስራ የሚጸኑ ሰዎች ይወርሳሉ ወይንስ አይወርሱም? ጴንጤ አይወርሱም። መጽሐፍ ቅዱስስ ይላል ጴንጤ አይወርስም ነው የሚል። መጽሐፍ ቅዱስስ ይላል ታላቁ መጽሐፍ ቅዱስ እንደዛ ይላል ወይ? መጽሐፍ ቅዱስ ሆይ ሰው በበጎ ስራ ቢጸና ባይጸናም የራሱ ጉዳይ ይላል ወይ? ኧረ አይልም። ፕሮቴስታንት ግን ይላል እንደዛ። ግን ሰው በመልካም ስራ ቢጸና ምን ያገኛል? መጽሐፍ ቅዱስ ይናገራ። let the bible speak ይላል ፈረንጅ ሲናገር። ጋይስ መጽሐፉ ይናገር። ያው ሐዋርያው ጳውሎስ እሺ ሰው በበጎ ስራ ሲጸና እውን ምንድን ነው የሚያገኘው? ሐዋርያው ቅዱስ ጳውሎስ ለሮሜ በጻፍከው መልእክት ምዕራፍ 2 ላይ ከቁጥር 6 እስከ 7 ላይ ምንድን ነው ያልከው? ጴንጤዎቹ እያሉን ያሉት በመልካም ስራ መጽናት የዘላለም ሕይወትን ወይንም መንግስተ ሰማያትን አያሰጥም፣ ጀስት ስለዳንን ብቻ ነው የምንሰራው ይሉናል። ጀስት ስለዳንን ብቻ ነው የምንሰራው እንጂ ሌላ ምንም ነገር ጥቅም የለውም። ወደ እግዚአብሔር መንግስት በመልካም ስራ መግባት አይቻልም። በበጎ ስራ በመጽናት የእግዚአብሔር መንግስት መውረስ አይቻልም። ጴንጤዎች አሉን። መጽሐፍ ሆይ መጽሐፍ ቅዱስ ሆይ አንተ እንደዛ ትላለህ ሆይ? አንተ እንደዛ ትላለህ ሆይ ይላል አይልም? ይነበብ ቼክ እናርገው ወይ ክርስቲያኖች? ይላል ወይስ አይልም የሚለውን ቼክ ይደረግ። ሌት ዘ ባይብል ስፒክ ብለን ቼክ ይደረግ አይደረግ? ይደረግ። እኔ ስንት ሰው እንዳላችሁ አይታየኝም። በነገራችን ላይ ስንት ሰው እንዳላችሁ አይታየኝም፣ ግን ቼክ ይደረግ። ቼክ ይደረግ። ኦኬ ማይ ጴንጤ ፒፕል በበጎ ስራ መጽናት የእግዚአብሔር መንግስት መውረስ አይቻልም። መጽሐፍ ቅዱስ ሲናገር ሐዋርያ ሥራ ምዕራፍ 2 ከቁጥር ሮሜ ምዕራፍ 2 ቁጥር 6 እስከ 7 እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ሮሜ ምዕራፍ 2 ቁጥር 6 እስከ 7 እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። ማይ ፔንቴ ፒፕል አላነበብኩም ነበር። ይሄን ፓርት አልገባኝም ነበር። ማይ ክርስቲያን ፋሚሊስ ይሄ በበጎ ስራ መስራት የዘላለም ህይወት እኮ ይሰጣቸዋል ይላል ታላቁ መጽሐፍ ቅዱስ። ይኸው በታላቁ መጽሐፍ ቅዱስ ላይ እኮ ይላል። ማይ ፔንቴ ፒፕል እኔ ያልሰማሁም ነበር። ይህ ክፍል እንደዚህ እንደነበር አላወቅኩም ነበር። እንዲህ ይቻላል እንዴ? ምንድነው የምትሉን ፕሮቴስታንቶች? ምንድነው የምትሉን? ምንድነው እናንተ የምትሉት? እና መጽሐፉ የሚለው የሰማይና የምድር ብቻ አይደለም። እጅግ በጣም ብዙ ርቀት አለው። ሌላም አለ ስል በዚሁ ላይ የመልካም ስራ ሰራ አልሰራ አንተ በኢየሱስ ክርስቶስ ባመንክ ክስፈት እኮ ወደ እግዚአብሔር መንግስት ገብታል። ቻው፣ ሌላ ነገር አያስፈልግም። ጴንጤ መጽሐፍ ቅዱስስ ይለዋል ወይ ነው ጉዳዩ። ይለዋል ወይ ነው መጽሐፉ ይናገረዋል ወይ ነው። ይደገማል። ሌላ ደግሞ እንጨምራለን። ሌላም አለ ስልህ በዚህ ቢያበቃ ጥሩ ነበር። ፔንቴዎች ሁላችሁም ወደ ቤታችሁ ትሄዱ ነበር። ሌላም አለ። ይደገም ወይ? እስኪ ይደገም ወይ? ዛሬ እየተዝናናችሁ ነው የምትማሩት። እየተዝናናችሁ ደስ እያላችሁ የምናገራቸውን ጥቅስ ግን በተቻላችሁ አቅም እየያዛችሁ የምናገራቸውን ጥቅሶች በተቻላችሁ አቅም ግን ይደገም። እሺ
አንድ ፕሮቴስታንት ወንድም ይመጣና የአንተ መልካም ስራ ብትሰራም ባትሰራም ለጽድቅ አይሆንም እኮ ሲጀምር መልካም ስራ እንዴት ሆኖ ለጽድቅ የሚሆነው? ሰውስ እንዴት ነው አንተ በስራ የሚጸድቀው? ምን ማለት ነው? መልካም ወጣት ሰዎች መልካም እንዲያደርጉ መስሎኝ መልካም ወጣት። ከዛስ መልካም ስራ አያጸድቅም። እግዚአብሔር ክላሽ ያደርጋል። ቃሉ ራሱ መልካም ወጣት ብሎ ይጀርና ሰዎች መልካም እንዲያደርጉ ነው አይደለ? መልካም ወጣት ሰዎች መልካም እንዲያደርጉ ነው። ታዲያ ማለት በእምነት ብቻ ነው የሚዳነው ከሚል ከአንድ ሰው መልካም ወጣቶችን በምንድን ነው የምታፈራቸው? በስራ ነው የሚታየው መልካምነታቸው አይደል? ከዛ ግን ስራ የሚባል ነገር ድራሽ አባቱ ይጥፋ ይላል። ክላሽ ያደርጋል። ፕሮቴስታንት ማለት በአጭሩ በጉቦ መንጃ ፈቃድ ያወጣ ሹፌር ማለት በየቦታው ሄዶ ነው የሚጋጨው። ፕሮቴስታንት ማለት በአጭሩ ልክ በጉቦ መንጃ ፈቃድ ያወጣ ሹፌር በየቦታው ነው የሚጋጭ። የትራፊክ ላይ ታያይ፣ የትራፊክ ምልክቶችን ደንቦችን አያከብር፣ በተከለከለ ቦታ ይገባል ምናምናል። አንድ ብቁ ያልሆነ ሹፌር ወይም ደግሞ በስነስርዓት ያልተማረ በስነስርዓት ያላጠና በጉቦ እቤቱ የመጣለት መንጃ ፈቃዱ ቤቱ የመጣለት ሰው ቀይ ሲበራ ምን የሚል የሚሄድ ነው፣ አረንጓዴ ሲበራ የሚቆም ዩተርን ኤክስ ያለበትን ዩተርን የሚያደርግ ምናምና በተከለከለ መንገድ በቀቀ ብሎ የሚሄድ ማለት ጭራሽ በቃ ምንም አይነት በቃ ከዛ ይጋጫል። ከሁሉም አሁን ፕሮቴስታንት ከማይጋጨው የመጽሐፍ ቅዱስ ጥቅስ የለም። በቃ አለመጋጨት አይችልም። ከዚህም ይጋጫል። ልክ ሩድ የሆነ ሹፌር በቃ ከዛም ከዚህም እንደሚላተመው ወይም ሰፈር ውስጥ የሆነች ነገረኛ ሴት ካለች እሷም ከበር ጀምሮ ነው የተጣላች የምትመጣው። ቤቷ ሳትገባ ከግጣ ከሩቁ ነው የተጣላች የምትመጣው። አረ እንደዚህ ብለሽ ነበር በስርዓት ከዚህኛውም ከዛኛውም የሚናከሳል አይደለ? እንደዛ እንደማለት ነው። ካልተጋጩት የመጽሐፍ ቅዱስ ጥቅስ የለም። በቃ ሐዋርያ ጳውሎስ አሁን በግልጽ ሊናገር ነው። ኦኬ ገላትያ ላይ ደግሞ ልንሄድ ነው። እሺ ምን ላድርግሽ? እኔ ታዲያ ማለት ምን ማድረግ ይቻላል? ገላትያ ምዕራፍ 6 ላይ ደግሞ ምን ይላል? እዚህ ጋር ደግሞ በጣም እያስጠነቀቀ ነው የሚናገረው። ባይዜ እንዴ ጋይስ ፍቅር ሲዝም ሪኩዌስት እየላከልን ነው። ጋይስ ምን አስበው? ፍቅር ሲዝም ምን አስበው? ሰላም ነው። እንዴት ነው? ደህና ነህ? በፍቅር አምላክ ስም አለው። እግዚአብሔር ይመስገን። እስኪ አማተብ እስኪ በስመ አብ ወወልድ ወመንፈስ ቅዱስ በል እስኪ። አንተ በፍቅር አምላክ ስም በል እስኪ። እኔ ነኛ መጀመሪያ የጠየቅኩ። ከዛ እኔ እላለሁ። አንተ ካማተብክ በኋላ እኔ እላለሁ። ምነው ቀልዱን አበዛ? ደህና ነህ? እኔ አንተ ስላልክ ሰላም ነው ግን አለው። ለምሳሌ እኛ ክርስቲያኖች መጽሐፍ ቅዱስ አለን። የእናንተ ደግሞ ፍቅር ሲይዝ ምንድን ነው ያላችሁ መጽሐፍ? የኛም የራሳችን መጽሐፍ አለን። ምን ይባላል ስሙ? ቅዱስ ፍቅር መጽሐፍ አለን። ቅዱስ ፍቅር መጽሐፍ ይባላል። አዎ። ማን ይጻፈው? እኔ ነኝ በመንፈስ እየተመራው። ሰሞኑን ስለተከሰተው ነገር ሁሉ ተናግሬ ነበር። ኒውክሌር ሚሳኤል ገና ኒውክሌር ይተኮሳል። 5-6 ሀገር ኒውክሌር ይተኮሳል። ሚሳኤሎቹ ወደዛ ደግሞ ከዚህ ጋር ልጃጃል ደግሞ ከአንተ ጋር ልጃጃል። እኔ ሬስ ወደ ፕሮግራማችን ስንመለስ ማለት ነው። ወደ ፕሮግራማችን ስንመለስ ገላትያ ምዕራፍ 6 ከቁጥር 9 ከላይ ከፍ ብሎ ከቁጥር 6 ጀምሮ ከቁጥር 7 ጀምሮ ያለውን ነገር እንመልከት። ከቁጥር 7 ጀምሮ ያለውን ቃል ለመመልከት እንሞክር። የእኛ ተወዳጅ ጴንጤ ወንድሞቻችን መልካም ስራ መስራትም ሆነ አለመስራትም ከእግዚአብሔር መንግስት ጋር ወይም ከዘላለም ሕይወት ጋር ከመዳን ጋር ምንም የሚያገናኘው ነገር የለም። ድከም ቢልህ እኮ ነው መጽሐፉ ምንም አይልም። አረ እንጠይቀው
እንጠይቀው ወይ መጽሐፉ እንደዛ ይላል አይልም? ጋይዝ ማን ይጠየቅ? ማን ይጠየቅ? ማን ይጠየቅ? ጋይዝ መጽሐፉ ይጠየቅ አይደለ? ይሄ ትልቁ መጽሐፍ ታላቁ መጽሐፍ ይጠየቅ አይደል? በቃ ይጠየቃ። እንዲህ ይላል። ጭራሽ እየተቆጣ ነው የሚናገረው። በጣም 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 ምን ብሎ ነው የሚናገረው? አትሳቱ፣ ፕሊዝ አትሳቱ፣ እግዚአብሔር አይዘበትበትም። አትሳቱ፣ እግዚአብሔር አይዘበትበትም። ጋይስ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል። ጋይስ በስጋ የሚዘራ ከስጋ ምንን ያጭዳል? መበስበስን ያጭዳል። በመንፈስ ግን የሚዘራ ከመንፈስ ምንን ያጭዳል? የዘላለም ሕይወትን የዘላለም ሕይወትን ያጭዳል። ባንዝል በጊዜው እናጭዳለን። መልካም ስራ ለመስራት አንታክት። እንግዲያውስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤቶች ሰዎች መልካምን እናድርግ። ባንዝል ባንደክም፣ በመንፈስ ብንዘራ የዘላለም ሕይወት የሚታጨድ ነገር ነው። የሚታጨድ ነገር ነው ማለት በመልካም ስራ የምንሰራውን የምናገኘው ነገር ነው። ሶ ፕሮቴስታንት ፕሊዝ ዶንት ፉል ዩርሰልፍ። ራሳችሁን አታታሉ። ራሳችሁን ፕሊዝ በጣም ኖ በቃ ማለት በቃ ዋይ ለምን አስፈለገ? ጋይስ ለምን አስፈለገ? ምን ምክንያት ኖሯችሁ ነው እንደዚህ የምታደርጉት? ምን ማንን ለመጥቀም ነው ማለት ራስን ለምን ትሸውዳለህ? እስካሁን ከተናገርነው ጋር ያልተጋጨ አንድ ፕሮቴስታንት አለ? የለም። ምን እናርጋችሁ? እሺ ከበደን እኮ ለኛም ራሱ ሶስተኛ ይጨመርበት ወይንስ በዚህ ቢያበቃ ጥሩ ነበር ብለን ደግሞ ሌላ ወነሱ ወደሚያነሱት ሀሳብ እንሂድ? ወይንስ በዚህ ቢያበቃ ጥሩ ነው ብለን እናቁም? ወይስ አንድ እንጨምርበት? ይጨመር። አይ ቲንክ ልብሴ ነው መሰለኝ፣ ልብስ ሊቀይር መሰለኝ። ጋይስ ምንም እያሳየኝ አይደለም። አንዴ ልብስ ቀይር ልምጣ፣ ጠብቁኝ። አሁን ኮመንታችሁ እንደዚህ ይታየኛል። በደንብ ይታየኛል። አሁን ጸዳ ብሎ ሌላም አለ ስልህ ሌላም አለ ከምን ውስጥ የሚጠሩት ሌላም አለ ስልህ ኦኬ ቲቶ ምዕራፍ 2 ከቁጥር 8 ኦኬ በቃ ቲቶን እናነበው። እሺ ኦኬ ግልጽ ነው። ግልጽ ነው ወይ? ግልጽ ነው ወይ? ግልጽ ነው ወይ? ግልጽ ነው ወይ? ግልጽ ነው። ሶላ ስክሪፕቾ ላይ ይቅርታ፣ ሶላ ስክሪፕቾ ላይ የተወሰነች ትንሽዬ ነገር እንጨምርባት። ትንሽዬ ነገር
ሶላ ስክሪፕቸራ ላይ ትንሽዬ ነገር እንጨምር እስኪ። ሶላ ስክሪፕቸራ ላይ ትንሽዬ ነገር እንጨምር። መጽሐፍ ቅዱስ ብቻ የሚለው ገላትያ ላይ ያለውን አንዲት ነገር ብቻ ገላትያ ላይ ያለውን አንድ ነገር ብቻ ላሳያል። መጽሐፍ ቅዱስ ብቻ የሚል ሀሳብ ፕሮቴስታንት ወንድሞቻችን ያነሱና ይናገራሉ፣ ያስተምራሉ። ወይም እንግዲህ የምርም ትምህርቱና ዓላማው እንደዛ ነው ወይ? በቀላሉ መጽሐፍ ሲናገር ይሉና መጽሐፍ ቅዱስ ብቻ ይላል ወይ? መጽሐፉ ራሱ መጽሐፍ ቅዱስ ብቻ እኔ ብቻ ነኝ ወይ ይላል ወይ? እዚህ ውስጥ ያለው ብቻ ነው ወይ ተብሎ ተጠቅሷል ወይ? ተነግሯል ወይ? ተጽፏል ወይ? ሶላ ምናምን እያልክማ አታምታታም። ይላል ወይስ አይልም? በቀላሉ እስኪ እንክፈተውና ቅድም ተሰሎንቄ ላይ አሳይቻችኋለሁ አይደለ? ተሰሎንቄ 2:15 ላይ አሳይቻችኋለሁ። የገላትያ መልእክት ወደ ገላትያ ሰዎች ምዕራፍ 1 ከቁጥር 1 ላይ ያለውን ሀሳብ ልንገራችሁ ምን እንደሚል። እንዲህ ይላል ሀሳቡ በክርስቶስ ኢየሱስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔ ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት። ወደ ማን አብያተ ክርስቲያናት? ወደ ገላትያ አብያተ ክርስቲያናት። ይህንን መልእክት ምን እያደረገ ነው ጳውሎስ? ለገላትያ አብያተ ክርስቲያናት ይህን መልእክት እየጻፈ ነው። በጣም ትንሽዬ ጊዜ ብቻ፣ በጣም ጥቂት አእምሯችሁን ተጠቀሙ። ከፕሮቴስታንት ለየት ለማለት እነሱ የሳቱበትን እነሱ ሚስ ያደረጉትን ኮንሰፕት ለማግኘት በጣም ጥቂት ብቻ ማሰብ ነው የሚጠይቀው። በጣም ጥቂት ማሰብ ባለመቻላቸው ብቻ ነው መጽሐፍ ቅዱስ ብቻ ወደሚል ትምህርት ድምዳሜ ውስጥ የደረሱት። በጣም ጥቂት ማስተዋል ስላቃታቸው ብቻ ነው። እና እናንተን የምጠይቃችሁ ክርስቲያኖች አሁን ጥቂት እንድታስተውሉ ነው። ዝም ብላችሁ አስቡት እስኪ፣ ዝም ብላችሁ አስቡት። ጳውሎስ ይህንን መልእክት ገላትያ ላይ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት። ወዴት አብያተ ክርስቲያናት? መግቢያው ወደ ገላትያ አብያተ ክርስቲያናት። ስለዚህ የገላትያ መልእክት እነሱ ጋር ከመድረሱ በፊት ገላትያ ላይ ክርስቲያኖች ነበሩ አልነበሩ? ክርስቲያኖች ነበሩ ወይንስ አልነበሩ? ጋይስ ክርስቲያኖች ነበሩ አልነበሩ? በጣም ጥቂት ማስተዋል ብቻ ነው የሚጠይቀው። ጳውሎስ የገላትያን መልእክት ለገላትያ ሰዎች ከመላኩ በፊት ገላትያ ላይ ቤተክርስቲያን ነበረች አልነበረች? ክርስቲያኖችስ ነበሩ አልነበሩ? ነበሩ አልነበሩ? መጽሐፍ ቅዱስ ብቻ የሚለው ትምህርት ምን ያህል ስሁት እንደሆነ ከሚያሳይ አንዱ ጥቅስ ነው። ነበሩ እና በየትኛው መልእክት ነው ታዲያ? በየትኛውን ጽሑፍ ጽፎላቸው ነው ታዲያ ክርስቲያን የሆኑት? ስለዚህ ሐዋርያው ጳውሎስ ይህንን የገላትያ መልእክት ለገላትያ ክርስቲያኖች ጽፎ ከመላኩ በፊት ገላትያ ላይ ክርስቲያኖች ነበሩ። ያ ማለት በቃል ስብከት፣ በቃል በሰበካቸው ስብከት እዛ ቦታ ላይ ክርስትናን አምኖ ተቀብለዋል ማለት ነው። ኢቨን መልእክቱ እነሱ ጋር ከመምጣቱ በፊት በቃል ትምህርት እዛ አካባቢ ላይ የነበሩ ክርስቲያኖች ክርስትናን ተቀብለዋል አልተቀበሉም? ክርስቲያኖች ነበሩ። ታዲያ እንዴት ነው መጽሐፍ ቅዱስ ብቻ ነው ጳውሎስ የሚያስተምረው የምትለኝ ወንድሜ? ጳውሎስ የገላትያን መልእክት ለገላትያ ክርስቲያኖች ገላትያ ላይ ላለችው አብያተ ክርስቲያን ከመጽሐፉ በፊት ክርስቲያኖች ነበሩ። እንዴት? በምን አይነት ማጂክ? መቼ ደረሳቸው መጽሐፍ ቅዱሱ? ወይንም የገላትያ መልእክት መቼ ደረሳቸው? አልደረሳቸውም። መልእክቱ እነሱ ጋር ከመምጣቱ በፊት ኢቭን ጳውሎስ እኮ መልእክቱን ሲጀምር የመልእክቱ አጀማመር በራሱ ምን የሚል ነው? ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችን እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ። ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን። ቀጠል ይልና ምን ይላል? ከሰበክንላችሁ ወንጌል የሚለየውን ወንጌል ቢሰብክላችሁ የተረገመ ይሁን። ጳውሎስ ከጻፍኩላችሁ መልእክት የተለየ መልእክት ቢጽፍላችሁ የተረገመ ይሆናል አላለ። ከሰበክንላችሁ ወንጌል። ይሄ መልእክት ገላትያ ክርስቲያኖች ጋር ከመድረሱ በፊት ተሰብኮላቸው ነበር። ስብከቱ የምን ነበር? የቃል ስብከት። በቃል ስብከት እነዚህ የገላትያ ክርስቲያኖች አስቀድሞ ወረዲ ክርስቲያን ነበሩ ማለት መጽሐፍ ቅዱስ ብቻ። ታዲያ እንዴት ነው ጋይስ ክላስ ያደረገ ኖችኛዋ ብቻ ናት? በቃ ይሄ ነው ስልጣናዊ ቃል፣ ይሄ ብቻ በቃል የሰበኩት ሐዋርያት በቃል የሰበኩት ስብከት። እኛ ከሰበክንላችሁ ብሎ ጳውሎስ ሲናገር ይህን የገላትያ መልእክት
ያውም በመጀመሪያው ምዕራፍ ያውም በመግቢያው ላይ እንደዚህ የሚል ከሆነ 6 ምዕራፎች አሉት ገላትያ መልእክት። ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6 ከመጻፋቸው በፊት ወንጌል ተሰብኮላቸዋል የገላትያ ክርስቲያኖች። በጣም አሜዚንግ። ወንጌል ተሰብኮላቸዋል። የማ ክርስቲያኖች? የገላትያ ክርስቲያኖች ወንጌል ተሰብኮላቸዋል። እና እንዴት ነው ታዲያ መጽሐፍ ቅዱስ ብቻ ነው የሚለውን ትምህርት ተቀበሉ የምትለን? በጣም ስህተት ነው፣ ስህተት ነው። እና ይመጡና እንደዚህ ይሉናል። እንደገና ደግሞ በእምነት ብቻ ነው የእግዚአብሔር ልጅነት የሚገኘው። በእምነት ብቻ ነው የእግዚአብሔር ልጅ የሚገኘው። ሰዎች በውሃ በኢችቶ እንዴት ነው ስታስቡት የእግዚአብሔር ልጅነትን የሚያገኙት? እንዴት ነው በጥምቀት በውሃ ጥምቀት የእግዚአብሔር ልጅነትን የሚያገኙት? ይሄማ ቀልድ ነው፣ መጽሐፍ ቅዱስም አያስተምርም። ፕሮቴስታንቶች ነው እንደዛ ነው። ፕሮቴስታንት የሰው ልጆች በውሃ ጥምቀት ዳግም አይወለዱም፣ በእምነት ብቻ ነው። ወሬ አይ ወሬ ማርያምን ወሬ ነው ይወለዳሉ። ኖ ኖ ኖ ኖ ይላል መጽሐፍ ቅዱስ። የኔ አባት ኖ ይላል። በጥምቀት ልጅነት አይገኝም ስትል ኖ ይላል መጽሐፍ ቅዱስ። ኖ ኖ ኖ ኖ ኖ እስካሁን ታገዝናችሁ። አይደብራችሁም? እናንተ ሰዎች